ሰላም እንዴት ናችሁ? የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ? ባለፈው በፓርት ዋን እና ፓርት ቱ ስለ ኒዮናቶሎጂ የተወሰኑ ነገሮችን ለማየት ሞክረን ነበር። ለመጨረሻ ጊዜ በፓርት ቱ ላይ ስለ ኒዮናታል አሴስመንት የሆነ ነገር ለማየት ሞክረን ነበር፣ የሆነ ያህል ነገሮችን። በዚህኛው ደግሞ ከሄር ቱ አሴስመንት ኦፍ ኒውቦርን የሚለውን እናያለን። ከራስ ተነስቶ እስከ እግራቸው ድረስ ያለውን እንዴት አሴስመንት ምን ይዛል በአሴስመንት ውስጥ የሚለውን ለማየት እንሞክራለን። አብራችሁን ቆዩ ማለት ነው። ከሄድ ስንጀምር ሄድ ቱ አሴስመንት ላይ ቀደም ከስሙ እንደምንረዳው ከሄድ ነው የሚጀምረው፣ ከላይ ነው የሚጀምረው እና ሄድ ላይ ምንን እናያለን? ፎንታሊ እናያለን ማለት ይሄ እርግብግቢት የምትለው በህፃናት አናታቸው ላይ ስትመለከቱ ትንሽ የምትርገበገብ ነገር ያለች እና ከፊትና ከኋላ አለች። ከፊት የምትገኘው አንቲሪየር ፎንታሊ ትባላለች። ዳይመንድ ሼፕ ነች በሼፓ እና ሎኬትድ አዘ ጃንክሽን ኦፍ ቱ ፓሪታል ኤን ፍሮንታል ቦንስ ማለት ነው። በኋላ ላይ በስዕል እናያለን። በሁለት ፓሪታል ቦኖች እና በፍሮንታል ሎቦች መካከል የምትገኝ ዳይመንድ ሼፕ የሆነች አንቲሪየር ፎንታሌ ትባላለች ማለት ነው። ዊድዟ ከ2 እስከ 3 ሴንቲሜትር ሲሆን ሌንግዟ ደግሞ ከ3 እስከ 4 ሴንቲሜትር ትረዝማለች። የምትዘጋው ደግሞ እቺ ልጁ እያደገ ቢያንስ ከ1 ዓመት ወይ ከ12 ወር እስከ 18 ወር ባለ ጊዜ ስር ያን እድሜ ሲቆይ ልጁ ምን ትሆናለች? እየተዘጋች ትመጣለች ማለት ነው። አንቲሪየር ፎንታሊ የምንላት። ፖስቲሪየር ደግሞ ከኋላ የምትገኘው በሼፖ ምን አይነት ነች? ትሪያንጉላር ነች በሼፖ። የምትገኘው ደግሞ በየትኛው ቦኖች መካከል ነው? በፓሪታል እና በኦሲፒታል ቦን ማለት ነው። አንቲሪየሩ በምን አይነት ሼፕ ነች? ዳይመንድ ሼፕ ነች። የምትገኘው በሁለት ፓሪታል እና በፍሮንታል ቦን መካከል ነው። እቺ ፖስቲሪየር የምትባለው ፖስቲሪየር ፎንታሊ ደግሞ የሚገኘው ቤት ነው? በፓሪታል እና በኦሲፒታል ቦን ከኋላ በኩል ነው የሚገኘው። ይሄ ደግሞ የሚዘጋው በስንተኛ ወር ነው? በሁለተኛ ወር አካባቢ እየተዘጋ ይመጣል ማለት። ፎንታሌስ ሹድ ቢ ፍላት ሶፍት ኤንድ ፊርም ማለት። ፎንታሌቹ ምን አይነት ናቸው? ሲታዩ ፍላት ናቸው፣ ሶፍት ናቸው እና ድፍን ያሉ ነገር አይደሉም። በጊዜ ሂደት ናቸው እየተዘጉ የሚመጡት ማለት ነው ሲታዩ። ሶ ኢት በልጅስ ዌን ዘ ቤቢ ክራይስ ኦር ኢፍ ዜር ኢዝ ኢንክሪዝድ ኢንትራክራኒያል ፕሬዠር ማለት ነው። ይሄ ፖስቲሪየር ፎንታሊ የምንለው ህፃኑ በሚያለቅስበት ጊዜ ኢንትራክራኒያል ፕሬዠሩ ሊጨምር ስለሚችል ምን ሊያደርግ ይችላል? ሊነፋፋ ይችላል። ወር እርግብግቢትም ስለሆነ ቅድሚያ የሚርገበገብ ነገር ነው እና ሞር ሳይዙ ጨምሮ ሊታይ ይችላል ማለት ነው። ቤቢው ምን ሲያደርግ ወር ጽንሱ ጨቅላው በሚያለቅስበት ሰዓት ማለት ነው። ይኸው በስዕል እንደምንመለከተው እዚህ ጋር አንቲሪየር የምትባለው እዚህ ጋር ነው ይችኛዋ ማለት እዚህ ጋር የምትታየው አንቲሪየር ፎንታሊ ትባላለች። እቺ በሁለት ፓሪታል ቦኖች መካከልና በፍሮንታል ቦን መካከል ነው የምትገኘው። ሼፓም ዳይመንድ ሼፕ ናት ያልግና እቺ ነች። ፖስቲሪየር ምንላት ደግሞ እዚህ ጋር የምትገኘው ነች ከኋላ በኩል ማለት ነው። እቺኛዋ እዚህ ጋር የምትገኘው ፖስቲሪየር ፎንታሊ ትባላለች እና ልዩነታቸውን በዚህ ያህል መንገድ መያዝ እንችላለን። ሌላ ካፑት ሴክሲዳን የሚባል ነገር አለ። ይሄ ካፑት ሴክሲዳን የሚባለው ምንድነው? ፊዚዮሎጂክ የሆነ ነገር ነው ማለት በራሱ ሊተው የሚችል ነገር ነው። ብዙ ጊዜ ምን ሲሆን ነው የሚፈጠረው? የሚወለደው ልጅ ከዳይሌት ካደረገው ሰርቪክስ ጋር ማች ማድረግ ሲያቅተው ጭንቅላቱ በጣም ተለቅ ያለ ሲሆን ምን ሊሆን ይችላል? በጣም ውጥረቶች ሊገጥሙት ይችላል። ስለዚህ ከተወለደ በኋላ ምን ሊሆን ይችላል? ጭንቅላቱ በጣም ሙላላ አይነት ጭንቅላት ይዞ ሊፈጠር ይችላል። ግን ያ ምን አይነት ነው ብያቸዋለሁ? ፊዚዮሎጂክ ነው፣ ሰልፍ ሊሚቴድ ነው። በራሱ በኋላ ላይ የሚጠፋ ነው እንጂ ልጁ እንደዛ ሆኖ ይቀጥላል ማለት አይደለም። ይኸው ከስሙን ራሱ ስንረዳ አን ኢዴማተስ ስዌሊንግ ኦን ዘ ፕሬዘንቲንግ ፖርሽን ይላል። ፕሬዘንቲንግ ፖርሽን ማለት ልጁ የመጣበት የጭንቅላቱ ክፍል ማለት ነው። ኦን ዘ ስካልፕ ኦፍ ዘ ኢንፋንት ዱሪንግ ዘ በርዝ ኮዝድ ባይ ዘ ፕሬዠር ኦፍ ፕሬዘንቲንግ ፓርት ኦፍ አጌን ዘ ዳይሌቲንግ ሰርቪክስ ማለት ልጁ የመጣበት የጭንቅላቱ ክፍልና ዳይሌት ያደረገበት ሰርቪክስ መካከል ባለው ፕሬዠር አማካኝነት ነው የሚፈጠረው። ሶ ዲፊዥን ኦቨርላይስ ፔሪስቶኒየም ዊዝ ፑርሊ ዲፋይንድ ማርጅን ማለት ነው። ይሄ ፊቸርን ያልፋል እና ከፔሪስቶኒየም በላይ ነው ያለው፣ በታች ሳይሆን በላይ ነው ያለው። ከፔሪስቶኒየም በታች ከሆነ ወደ በሽታነት ይቀየራል፣ ሴፋል ሄማቶማ ወደሚባል ነገር ይቀየራል። ስለዚህ ልብ ብላችሁ እዚህ ጋር ልዩነቱን ያዙ ማለት ነው። ሶ ካፑት ሴክሲዳንም ኤክስቴንድስ አክሮስ ዘ ሚድ ላይን ኤንድ ኦቨር ስዊቸር ላይኖችን ያልፋል እና ደግሞ ከሚድ ላይንም ተሻግሮ ሊሄድ ይችላል ማለት ነው። ሲታይ ማለት ነው በአንድ በኩል ብቻ ያዘነበለ ሳይሆን ሙሉ ጭንቅላቱን ፓርት ላይ የሚፈጠር ነገር ነው ማለት ነው። የካፑት ሴክሲዳን የሚባለው ካፑት ሴክሲዳንም ዳዝ ኖት ዩዥዋሊ ኮዝስ ኮምፕሊኬሽን ዩዥዋሊ ሪዞልቭስ ኦቨር ደ ፈርስት ፊው ዴይስ ማለት ከተወለደ በራሱ ጊዜ በተወሰኑ ቀናቶች ውስጥ ራሱ የሚጠፋ ነገር ነው። ስለዚህ ለዛ ተብሎ ምንም አይነት ኮምፕሊኬሽን ስለማይፈጠር የተለየ የሕክምና ፕሮሲጀር አይደረግለትም፣ የሕክምና ሂደቶች አይደረጉለትም ማለት ነው። ማኔጅመንት ኮንሲስትስ
ኦብዘርቬሽን ኦንሊ ነው። ምንም የሚደረግለት ሌላ የሚሰጠው መርፌ ወር ሰርጂካል ምናምን እንትኖች የሉትም። ኦብዘርቭ ማድረግ ብቻ በራሱ ጊዜ የሚጠፋ ነገር ነው ማለት ነው። ይሄው እዚህ ጋር በምስሉ ላይ እንደምትመለከቱት ካፑስ ኤክሲዳኒ የሚባለው ይሄው ልጁ ሲወለድ ፕሬዘንቲንግ ፓርት ላይ እንትን ስለተባለ ከፍተኛ ፕሬሸር ስለነበረው ልጁ እንደዚህ አይነት የጭንቅላት ሼፕ ይዞ ተወለደ ማለት ነው። ከዛ በጊዜ ሂደት ከዚህኛው ወደዚህኛው እየተቀየረ ይመጣል ማለት ነው። ጭንቅላቱ በራሱ ጊዜ የሚጠፋ ነው። ሰልፍ ሊሚትድ ነው ያልናቸው እሱን ነው ማለት ነው። ሌላ ሴፋሎሄማቶማ የሚባለው ሴፋሎሄማቶማ ዘ ሴፕሩስቴኒየም ኮሌክሽን ኦፍ ብለድ ሰከንደሪ ቱ ራፕቸር ኦፍ ብለድ ቬዝልስ ቢትዊን ዘ ስከል ኤንድ ፔሪስቶኒየም ማለት ነው። ይሄ የካፑስ ኤክሲዳኒየም ምን ብለናቸዋል? ከምን በታች ነው? እዚህ ጋር ትዝ ካላችሁ ከፔሪስቶኒየም በላይ ነው ብያቸዋለሁ። ካፑስ ኤክሲዳኒየም ላይ ማለት ነው። ግን ሴፋሎሄማቶማ ሲሆን ምን ይሆናል? ከፔሪስቶኒየም በታች ይሆናል። ለዛም ነው እዚህ ጋር ፔሪስቶኒየም ኮሌክሽን ኦፍ ብለድ ነው። ከፔሪስቶኒየም በታች ብለድ አኪሙሌሽን ይኖራል። ሶ ሰከንደሪ ቱ ራፕቸር ኦፍ ብለድ ቬዝል ብለድ ቬዝሎች ራፕቸር በማድረጋቸው ኦር እዛ አካባቢ ያለው ብለድ ቬዝል በመጥበጠሱ ምክንያት ከፔሪስቶኒየሙ በታች ብለድ ኮሌክሽን ይኖራል። ኢንዊች ብሊዲንግ ኢዝ ሊሚትድ ስዊቸር ላይንስ ማለት የካፑስ ኤክሲዳኒየም ስዊቸር ላይኖችን ያልፋል ብለናል። ይሄ ግን ስዊቸር ላይኖችን አያልፍም። በሆነ ቦታ ብቻ በተገደበ መንገድ ደም እዛ አካባቢ አኪሙሌት ይሆናል ማለት ሶ ኢት ኢዝ ኢምፖርታንት ቱ ዲቴክት ዚስ ኮንዲሽን ቢኮዝ ኢት ዊል ሪኳየር ሰርጀሪ ቱ አሎ ብሬን ቱ ግሮ ማለት ነው። ጭንቅላቱ እንዲያድግ ለማድረግ ደግሞ ይሄ ነገር በጊዜ ትሪት መደረግ አለበት። ትሪት ለማድረግ ደግሞ ምንድነው ሰርጀሪ መሰራት ስላለበት በጊዜ ይህን ነገር ማወቅ አስፈላጊ ነው ማለት ነው። አለበለዚያ በሚጠበቅበት ደረጃ ጭንቅላቱም ስለማያደግ ልጁ ላይ ከፍተኛ የሆነ ጉዳት ሊፈጠር ይችላል ማለት ነው። ይሄው በምስሉ ላይ እንደምትመለከቱ ማለት ነው። በአንድ በኩል ብቻ ያተኮረ ነው ሴፋሎሄማቶማ የምንለው። እዚህ አካባቢ አሁን የደም አኪሙሌሽን አለ። ደም ተቋጥሮ ስላለ የልጁ እድገት ላይ ከፍተኛ ችግር ስለሚፈጥር በሰርጀሪ ቶሎ ይስተካከላል ማለት ነው። ስለዚህ የፓቶሎጂክ ነው። አስፈላጊ የሆነ ሕክምና ካልተደረገለት ልጁ የተከፋ የጤና ጉዳት ሊደርስበት ይችላል። ይኸው በዚህኛው ምስል ላይ እንደምትመለከቱት እዚህ ጋር የደም አኪሙሌሽን ስላለ ነው። ይኸው እዚህ ምስል ላይ ነው በስርዓት ያሳያል የሁለቱን ልዩነት ማለት ነው። ይሄ እዚህ ጋር ይኸው ፔሪስቶኒየም የምንላትን ነገር እችዋትና እና ከሱ በላይ ሲሆን ምን ይሆናል? ከሱ በላይ ሲሆን ካፑስ ኤክሲዳኒየም ይሆናል እና በራሱ ጊዜ ይጠፋል። ሞላላ የሆነው ጭንቅላቱ በራሱ ጊዜ እየተስተካከለ ይመጣል። ግን ከፔሪስቶኒየሙ በታች ከሆነ ብለድ አኪሙሌሽን ስለሚኖር ይሄ ፓቶሎጂክ ስለሚሆን አስፈላጊ የሆነ ሕክምና ማግኘት ግድ ይለዋል ማለት ነው። አይ አሴስመንት ላይ ስንመጣ ደግሞ አይ ዩዥዋሊ ብሉ ኦር ግሬ ከለር ኤንድ ኢደማትስ አይሊድ ማለት ነው። አይኑ ብዙ ጊዜ ምን አይነት ነው? ሰማያዊ አይነት ከለር ወር ደግሞ ግሬ ወደ ግራጫ አይነት ነገር ሊያደላ ይችላል እና አይሊድ ደግሞ የአይን ሽፋኑ ምን ሊሆን ይችላል? አበጥ ያሉ ነገር ሊሆኑ ይችላሉ። ፐርማነንት ከለር ዴቨሎፕ የሚያደርገው የአይኑ ከስንት ነው? ከ3 እስከ 12 መንዝ ወር ከ3 ወር እስከ 12 ወር እስከ 1 ዓመት ባለ ጊዜ ስር ነው የአይኑ ፐርማነንት የሆነ ከለር ሊይዝ የሚችለው። ስለዚህ ከነዚህ ጊዜያቶች በፊት ባለው ወር በእነዚህ ጊዜ ውስጥ የተለያየ አይነት ከለር ሊይዝ ይችላል። ብሉ ወይ ደግሞ ግሬ አይነት ሊሆን ይችላል ማለት ነው። አይሪሷም ደግሞ የራሷን ከለር ከ3 እስከ 6 ወር እስኪሆና ድረስ ዴቨሎፕ አታደርግም። እሷም እንደ ሌላኛው የአይን ክፍል ከለሯን ልትለዋወጥ ትችላለች። ላክሪማር ኦር ቲር ግላንድ ይሄ እንባ የሚያመነጨው ግላንድ ፉሊ ማቹር ስላልሆነ ኢቨን ሲያለቅሱ እንኳን እንባ ላይወጣላቸው ይችላል። በጊዜ ሂደት ነው ችኛዋ እቺ ላክሪማል ግላንድ ኦር ቲር ግላንድ የምትባለው ማቹሮና ቲር ማመንጨት የምትጀምረው ማለት ነው። ሳብኮንጃክቲቫል ሄሞሬጅ ሊፈጠር ይችላል። ምን ከሆነ ፍሮም ስትረስ ኦፍ ቫጂናል ዴሊቨሪ ሲደረግ ስትረስ ከገጠመው ሳብኮንጃክቲቫል ሄሞሬጅ ሊፈጠር ይችላል። አይኑ ስር ደም ሊደማ ይችላል ማለት ነው። በኋላ ላይ በምስል ለማየት እንሞክራለን። የመጀመሪያዎቹ 6 ሳምንት ላይ ፈርስት 6 ዊክ ላይ ትራንዚየንት ስትራቢስመስ ምናምን እይታው ሁለቱም አይኖች ተመሳሳይ ቦታ የሚያዩ ላይመስሉ ይችላሉ። የመጀመሪያ ሳምንት ላይ ማለት ነው። ኖት አብል ቱ ፎከስ አንድ ቦታ ላይ ፎከስ ማድረግ ሊያቅተው ይችላል። ኮንስታንት ስትራቢስመስ ከ6 ሳምንት በታች ሲሆን ፈርዘር አሴስመንት ሊደረግለት ይገባል። ከ6 ሳምንት በታች ከሆነ ማለት ነው። ግን ከ6 ሳምንት በላይ ከቀጠለ የስትራቢስመስ የሚባለው ምን ይደረጋል? ሪፈራል ያስፈልጋል። ከኛ ከፍ ያለ ወደ ጤና ተቋም በመሄድ አሴስመንት ተደርጎ አስፈላጊውን የሆነ ሕክምና እንዲያገኝ ይደረጋል ማለት ነው። እስካንት ፒሩለንት ዲስቻርጅ ካለበት ምን ይደረጋል? ኢሪትሮማይሲን ኦይንትመንት አይኑ ላይ ይደረጋል ማለት ፒሩለንት እንደ የሆነ ከአይኑ ላይ የሚፈስ አይነት መግል ነገር ካለ ማለት ፒፕል ራውንድ ኤንድ ኢኳል ሹድ ኮንስትሪክት ኖርማል ሪስፖንስ ቱ ላይት ማለት ፒርል በሚባል በአክሮኒም ይያዛል። ፒርል ማለት ምን ማለት ነው? ፒፕል ኢኳል ራውንድ ሪአክቲቭ ቱ ላይት ኤንድ አኮሞዴሽን እንደዚህ መሆን አለባት ኖርማል ከሆነች ማለት ነው።
ይኸው እዚህ ጋር ኖርማል አይ እንደዚህ አይነት ቅርጽ ይዛል፣ እንደዚህ አይነት ከለርን ይዛል። በኋላ ላይ አይሊድ ኢዴማተስ ይሆናል ያልናችሁ ሲወለድ እንደዚህ አይነት ከለር ልትይዝ ትችላለች። ይኸው እዚህ ጋር ኢዴማተስ የሆነ አይሊድ እንደዚህ ይሆናል ማለት በምስሉ ላይ እንደምትመለከቱት። ዲስ ኮንጁጌት አይ ሙቭመንት አሁን እዚህ ጋር ይህን ልጅ ከተመለከታችሁት አይኑ ተመሳሳይ ቦታ አይደለም። እዚህ ይሄኛው አይንና ይሄ እኩል አይደለም። እንደ ስትራቢስመስ የሚባለው ነገር እንደዚህ አይነት ነገር ነው ማለት በተመሳሳይ ቦታ እያዩ አይመስሉም ሁለቱም አይን በሚመለከቱበት ጊዜ ማለት ነው። በተለምዶ ሸውራራ የምንለውን አይነት ነገር ማለት ነው። ሰብ ኮንጃክቲቫ ሄሞሬጅ በቫጂናል ዴሊቨሪ ስትረስ ካለ ሊፈጠር ይችላል ያልናችሁ። ይኸው እዚህ ጋር እንደዚህ አይነት ደም አይነት ነገር ከታየ ይህ ምን ይባላል? ሰብ ኮንጃክቲቫ ሄሞሬጅ ነው። ስለዚህ ለዚህም አስፈላጊ የሆነ ሕክምና ይደረግለታል ማለት ነው። አይን ውስጥ ደም ፈሶ ስለሚሆን። ኮንጂኒታል ግላኮማ ሲወለድ ጀምሮ ግላኮማ ከሆነ አይነ ስውር ሊሆን ይችላል እና ለእሱ ማድረግ የምንችለው አስፈላጊውን እንክብካቤ ካለ እሱን ወደ ማድረግ እንሄዳለን ማለት ነው። ይህ ኮንጂኒታል ካታራክት የሚባለው ይኸው ይህን ይመስላል በምስሉ ላይ የምትመለከቱት። ሌላኛው ከአይን ቀጥሎ የኖዝ ኤግዛሚኔሽን ጋር ስንመጣ ኢንፋንትስ አር ኦብሊጋቶሪ ኖዝ ብሪዘር ናቸው። ኢንፋንቶች ገና የተወለዱ ህጻናቶች በአፍንጫቸው ናቸው የሚተነፍሱት። በጣም ለመተንፈስ እኛ አዋቂዎች ማውዝንም ኖዝንም መጠቀም እንችላለን፣ ግን ህጻናት በዋነኝነት የሚጠቀሙት ምንድነው? ኖዛቸውን ነው። ሶ ኖት ሳይዝ ኤንድ ሼፕ ኦር ፕሬዘንስ ኦፍ ናዛል ዲስቻርጅ ኦር ስቲፍነስ ማለት ነው። የአፍንጫቸው ሳይዝ እንዴት ነች፣ ሼፕዋስ እንዴት ነች የሚለውን ማየት መቻል አለብን። ናዛል ዲስቻርጅ ከአፍንጫው ስር የሚፈስ ነገር ፈሳሽ ነገር አለ ወይ፣ ኦር አፍንጫውን የሚደፍን ነገር የተደፈነ ነገር ካለ ቼክ ማድረግ አለብን። ምክንያቱም በኋላ ላይ ጡት በሚጠቡበት ጊዜ ሪፍሌክስ የሚባል ነገር አለ እና በሚጠቡበት ጊዜ ስዋሎዊንጋቸው፣ ብሪዚንጋቸው፣ ሳክ የሚያደርጉት ነገር ሙሉ በተመሳሳይ ሰዓት ነው የሚሄደው እና ምግብ እየበሉ ወደ የእናታቸውን ጡት እየጠቡ የሚተነፍሱት ደግሞ በአፍንጫቸው ነው። ያ ነገር ላይ ችግር እንዳይፈጠር ሳይዙን፣ ሼፑን እና ናዛል ዲስቻርጅ ኦር ስቲፍነስ ካለ ቼክ ማድረግ አለብን ማለት ነው። ክሊን ኖዝ ዊዝ በልብ ስሪንጅ ኦር ሳሊን ድሮፕ ማለት ነው። በልብ ስሪንጅ የሚባል አለ። እሱን ተጠቅመን ወይ ደግሞ በሳሊን ድሮፕ ኖዙን ክሊን ማድረግ አለብን። ኦር ናዛል ፍሌሪንግ ካለ ቼክ ማድረግ አለብን ማለት ነው። ናዛል ፍሌሪንግ አንዱ የሪስፓራቶሪ ዲስትረስ ምልክት ስለሚሆን ማለት ነው። ከኖዝ በመቀጠል ማውዝን ስናይ ኤግዛማይን ዘ ፓሌት ዊዝ ኢንዴክስ ፊንገር ፎር ክሌፍት ሊፕ ኤንድ ኦር ክሌፍት ፓሌት ማለት ነው። ክሌፍት ሊፕ ኦር ክሌፍት ፓሌት የሚባሉ ኮንጀኒታል አብኖርማሊቲዎች አሉና እነሱ መኖር አለመኖራቸውን ኢንዴክስ ፊንገራችንን አፋችን ላይ አፋቸው ስር በመክተት ስቴራል አድርገን እጃችንን ግላቡ ነገር ተጠቅመን ወይ አፋቸው ስር በመክተት ክሌፍት ሊፕ ኦር ክሌፍት ፓሌት ካለ ማውዛቸውን ቼክ እናደርጋለን። ኦር ፒስቲን የሚባል ነገር አለ። ስሞል ራውንድ ኦር ዋይት ሲስት ማለት ብሪትል ዋይት ሻይን ስፖትስ ኒር ዘ ሴንተር ኦፍ ሃርድ ፓሌት ነገር ያለች ነች እና እቺ ነገሮች ካለች ቼክ እናደርጋለን። ዘይ ማርክ ዘ ፊውዥን ኦፍ ዘ ሰከንድ ሆሎስ ኦፍ ዘ ቱ ሆሎስ ኦፍ ፓሌት ፊውዝ የምታደርግበትን ነገር ነው የሚያሳዩ። ይሄ ኤፒስቲምፒል የሚባለው ማለት ነው። ኢፍ ኤኒ ኢት ዊል ዲስአፒር ኢን ታይም ማለት ነው። ካለም ምን ይላል? በጊዜ ሂደት የሚጠፋ ነገር ነው፣ ፓቶሎጂክ አይደለም ማለት ነው። ኖት ሳይዝ ኤንድ ሼፕ ኦፍ ታንክ ኤንድ ዘ ሌንግዝ ኦፍ ፌርኑለም ሜምብሬን የምላስን ሳይዝ እና ሼፕን ቼክ እናደርጋለን ማለት ነው። የምላስን ሼፕ እና ሳይዝ ቼክ እናደርጋለን ማለት ነው። ምክንያቱም ጡት በሚጠባበት ጊዜ ወደፊትም እያደገ ስለሚመጣ የምላስን ጥቅም ሁላችንም የምናውቀው ነው እና ያ ነገር ችግር ካለ በጊዜ ለመቅረፍ እንዲያስችለን ቼክ እናደርጋለን ማለት ነው። ይህ ክሌፍት ሊፕ የምንለው ይሁን እንደዚህ ነው። እዚህ ጋር ከንፈሮቹ ድፍን ሳይሆኑ ሲቀሩ እዚህ ጋር እንደምትመለከቱት። ሌላ ፋሻል አሲሜትሪ ዲቱ ሌፍት ፋሻል ፓልሲ ፊቱ ላይ የምትገኝ የነርቭ ጉዳት ተፈጥሮ ከሆነ ደግሞ እንደዚህ አይነት ፊትም ይዞ ሊወለድ ይችላል። እንደዚህ አይነት ፊት ይዞ ወደፊት እንግዲህ የሚፈጥረው ተጽዕኖ ቀላል የሚባል ስላልሆነ በጊዜ የምንችለውን ርብርብ ለማድረግ ነው እንግዲህ እያንዳንዱን አሴስመንት እንደዚህ በጥልቀት እየገባን ለማየት የምንሞክረው ማለት ነው። ናታል ቲዝ ደግሞ ይባላል። ናታል ቲዝ ማለት ልጆች ሲወለዱ ከጥርስ ጋር የተወለዱ ልጆች ካሉ ማለት ነው። ብዙ ጊዜ የሚወለዱት የትኛውን ጥርስ ይዘው ነው? ሎወር ኢንሲሰር የምንለው ማለት የታችኛው ጥርስ እዚህ ምስሉ ላይ የምትመለከቱን አይነት ማለት ነው። ይህ ምን በ2000 ህጻናት አንዱ ላይ ነው የሚፈጠረው እና እቺ ጥርስ ሙቫብል ከሆነች ሞባይል ከሆነች ምን ማድረግ አለብን? አስፓይሬሽን ሊፈጠር ስለሚችል ወይ ደግሞ ምላሱን ሊነክስ ይችላል። ኦር ጡት በሚጠባበት ጊዜ የእናትየውን ጡት ሊያቆስል ስለሚችል ምን እናደርጋለን? እንነቅላለን ማለት ነው። ብዙ ጊዜ ስስ ነች፣ በጣም የጠነከረችም ስላልሆነች በቀላሉ ልትነቀል ትችላለች እና መንቀል አለብን። ሌላ ኢር ኦር ኔክ ጋር መጣን ማለት ነው። ጆሮን ስናይ ኖት ፖዚሽን ኦፍ ኢር ኢን ሪሌሽን ቱ አይ ማለት ነው። ኢሩን ቼክ ስናደርግ ጆሮን ቼክ ስናደርግ ከምን አንጻር ነው? ከአይኑ አንጻር ነው አቀማመጡን የምናየው ማለት ነው። አይንና ጆሮ መቀመጥ ያለባቸው
አንግል አለ። በዚያን አንግል ነው ቼክ የምናደርገው። ፒና ሹድ ቢ ፎሊ ፎርምድ ኤንድ ፊን ማለት ነው። ተርም አካባቢ የደረሱ ልጆች ላይ ምን ይላል? ፒና ከጆሮችን ውጭ ያለው በእጃችን የምንነካው ፓርት ፉሊ ፎርምድ የሆነ መሆን አለበት። ተርም ኢንፋንትስ ፒና ሪኮል ኢዝሊ ማለት ነው። ተርም ጊዜያቸው ደርሶ የተወለዱ ህጻናቶች ፒናቸውን ይዘን በምንለቅበት ጊዜ ሪኮይል ኢዝሊ ወደ ቦታቸው በቀላሉ ይመለሳሉ። ፕሪተርም ኢንፋንቶች ከሆኑ ደግሞ ሪላቲቭሊ ጆሯቸው ምን አይነት ነው? ሼፕለስ ነው፣ ፍላት ነገር ነው። ደግሞ ካርትሌጃቸው በጣም ስስ ነው እና ጆሯቸውን ይዘን ስንለቅ ወደ ቦታቸው ቀስ ብለው ነው የሚመለሱ፣ ቶሎ አይመለሱም ከተርም አንጻር ማለት ነው። ስኪን ታግ የምንለው ደግሞ ጆሮ አካባቢ የሚወጡ አንዳንድ ነገሮች አሉና እነሱ ናቸው። እነሱ ምን አይነት ናቸው? ሃርምለስ ናቸው፣ ምንም ጉዳት የለባቸውም። ግን አንዳንዴ የምን ምልክት ሊሆኑ ይችላሉ? የኪድኒ ዲዚዝ ምልክትም ሊሆኑ ስለሚችሉ የሚናቁ አይደሉም። ሂሪንግ ቴስት ደን ቢፎር ኒውቦርን ዲስቻርጅ ከመደረጉ በፊት ልጁ ማድመጥ ይችላሉ አይችል የሚለውን ሪፍሌክሱን ቼክ የምናደርግበት መንገድ አለ። ስለዚህ በዛ ቼክ እናደርጋለን ማለት ነው። ይኸው እዚህ ጋር እንደምትመለከቱት አሁን ይሄኛው ሙሉ በሙሉ ሼፑን የያዘ ጆሮ ነው እና ስለዚህ ይሄ ተርም አካባቢ የደረሰ ልጅ ጆሮ ነው ማለት ነው። እዚህ ጋር ግን ካያችሁ ይሄ የዚህ ልጅ ጆሮ እዚህ አካባቢ ቅርጹን በስርዓት አላይዝም። ስለዚህ ይሄ ከዚህኛው አንጻር ከዚህኛው ልጅ አንጻር ለተርም የደረሰ አይደለም፣ ወደ ፕሪተርም አካባቢ ያለ ልጅ ነው ማለት ነው። ይሄ ኢርታግ ያልናት ደግሞ እዚች ጋር የምትመለከቷት ነገር ኢርታግ ትባላለች። እሷ ነች። ብዙ ጊዜ ሃርምለስነት ብለናል፣ ግን አንዳንዴ የኪድኒ ዲዚዝ ምልክት ልትሆን ትችላለች። ስለዚህ ብትናቅም አይደለችም። አስፈላጊ ሆኖ ከተገኘ ሌሎች መታየት ያለባቸው ነገሮች አሉና እነሱን ካየን በኋላ ወደ ምርመራ እንሄዳለን ማለት ነው። ኔክስ ናይ ደግሞ ኒውቦርን ኔክ ሲዝ ሾርት ነው። ቅድም እንዳልናችሁ ገና የተወለዱ ህጻናት አንገታቸው በጣም አጭር ነው እና ቹቢ ነገር ነው፣ ማለትም ብዙ ስጋ ነገር ያለበት ነው እና ብዙ የሆነ እጥፋት ያለው ነገር ነው እና እሱ መመልከት እንችላለን። ሄድ ሰፖርት ኢዝ ነሰሰሪ ነው። ስለዚህ ልጆችን በምናንቀሳቀስበት ጊዜ አንገታቸውን ሰፖርት ማድረግ በጣም አስፈላጊ ነው፣ ስላልጠነከረ ማለት ነው። ኢፍ ዜር ኢዝ ማስ ካለ ቼክ እናደርጋለን። ሙቭ ስናደርግ ሊሚቴሽን ካለ፣ ዌቢንግ ነገር ካለ ቼክ እናደርጋለን ማለት ነው። ክላቪክል ደግሞ የምትባል ቦን አለች። እዚህ ምስሉ ላይ የምትመለከታት እቺ ቦን ማለት ነው ክላቪክል ትባላለች እና ሞስት ኮመን ብሮክን ቦን ኢን ኒውቦርን ገና በተወለዱ ህጻናቶች ላይ ብዙ ጊዜ የምትሰበር የአጥንት አይነች ነች። ፍራክቸር ኦፍ ኦከሪንግ ዱሪንግ ዲፊካልት ዴሊቨሪ ማለት እቺ ስብራቷ የምትፈጠረው ብዙ ጊዜ ምን ሲሆን ነው? በምትወልድበት ጊዜ አስቸጋሪ ሁኔታዎች ከተፈጠሩ፣ የተለያየ ስትረስ ኦር የልጁ ሳይዝ እና የእሷ ሰርቫይካል ኤሪያ ካልተመጣጠነ ምናምን ነገር አንዳንዴ ክላቪክል ፍራክቸር ሊፈጠር ይችላል። ኢንፋንት ሜይ ኤግዛቢት ፔን ዊዝ ሃንድሊንግ ማለት ነው። እጁን በምናንቀሳቀስበት ጊዜ ዲክሪዝ አውር አብሰንት አርም ሙቭመንት ሊኖር ይችላል። ይሄ ስብራቱ ስላለ ለእጁ ቅርብ የሆነች ቦን ስለሆነች እጁን በምንነካበት ጊዜ የህመም ስሜት ሊኖረው ይችላል። ክሪፕተስ ኦር ኢሬጉላሪቲ ሜይ ቢ ፌልት አሎንግ ክላቪክል እዛ ሰውነቱ እቺ ስብራቱ ያለችበት አካባቢ በምንለካበት ጊዜ ኢሬጉላሪቲ ፊል ልናደርግ እንችላለን። ትሪትመንት አያስፈልገውም። ምክንያቱም ለምንድነው ፉሊ ሪከቨር ያደርጋል በራሱ ማለት ነው። ግን ምንድነው ማድረግ ያለብን? በጣም ፔን ካለው ኢሞቢላይዝ እናደርጋለን። ያን ቦታ ብዙ እንዳይንቀሳቀስ እናደርገዋለን ማለት ነው። ብዙ እንዳይንቀሳቀስ እናደርገዋለን። ቸስትን ስናይ ደግሞ ቸስትን በምናይበት ጊዜ ኢንስፔክት ሼፕ ሲሜትሪ ፖዚሽን ዴቨሎፕመንትስ ኦፍ ኒፕልስ ኤንድ ብረስት ቲሹ። ቸስትን ስናይ ቸስት አካባቢ ያሉ ኦርጋኖችን አንዳንድ ነገሮችን ሙሉን አሁን ሼፑ ምን ይመስላል፣ የቸስት ሲሜትሪ አቀማመጡ ሲሜትሩን የጠበቀ ነው ወይ የሚለውን ፖዚሽን ኤንድ ዴቨሎፕመንት ኦፍ ኒፕል እቺ ጡት የጡታችን ጫፍ አለቻ እሷ አቀማመጧ እድገቷ ምን ይመስላል የሚለው ብረስት ቲሹ ምናምን ነገር ቸስት ላይ ኤግዛማይን እናደርጋለን። ብረስት ኢንጎርጅመንት ካለ በማተርናል ሆርሞን አማካኝነት ሪስፓሬሽን ሬት ከ30 እስከ 60 ነው ኖርማል የሚባለው። በዚህ ነው ወይ የሚለውን ቸስት ሙቭመንትን በማየት እንትን ማለት እንችላለን። ሪትራክሽን ካለ ይህ አብኖርማል ነው። ሪትራክሽን ማለት የሆነ ቸስቱ አካባቢ ወደ ታች ገባ ያለ ነገር ካለ ኢንዲኬት ሪስፓራቶሪ ዲስትረስን የሚያሳይ ነው እና ሪስፓራቶሪ ዲስትረስም ደግሞ አንዱ ጨቅላ ህጻናትን ከሚገሉ በሽታዎች መካከል አንዱ ስለሆነ አብኖርማል ነው ብለናልም። ቀጥታ ወደ ሌላ ህክምና እንዲሄዱ ለማድረግ ያስችለናል ማለት። አፍተር 4 አወር ትራንዚሽን ፔሪድ ሪስፓራቶሪ ሬቱ ወደ 40 ሊጠጋ ይችላል ማለት ነው። ግራንቲንግ ማለት ይህ ግራንቲንግ ራሱ አንዱ የሪስፓራቶሪ ዲስትረስ ምልክት ነው። የሆርስ ሳውንድ የሚባለው ማለት ነው። ሆርስ ሳውንድ ኤክስፓየር በሚያደርጉበት ጊዜ የሚያሰሙት ድምፅ ማለት ነው። ትራንዚየንት ዱቱ ሙከስ ኢን ዘ ላንግ ማለት ይህ ግራንቲንግ የሚፈጠረው ላንግ ላይ ሙከስ ስለሚኖር ነው እና ካልተደረገ ይሄ ግራንቲንጉ ቀጣይነት ሊኖረው ስለሚችልና ለሌላ ለላንግ ችግር ሊዳረገው ይችላል ማለት ነው። ኢፍ ሪትራክሽን ኤንድ ግራንቲንግ ኖት ክሊር ባይ 4 up to 6 hours ሜይ ኢንዲኬት ሪስፓራቶሪ ዲስትረስ ማለት ነው። ቅድም እንዳልኳችሁ እነዚህ ሪትራክሽን ወር ግራንቲንግ የምንለው
ከ4 እስከ 6 አወር ባለ ጊዜ ስር ክሊር ማድረግ ካልቻለን ምን ሊያሳይ ይችላል? ምን ሊፈጠር ይችላል? ሪስፓራቶሪ ዲስትረስ ማለት ትራንዚየንት ታኪፔኒያ ሪስፓራቶሪ ሬት ከ70 እስከ 80 ከሆነ ፎር ሰቨራል ሀወር ትራንዚሽን ፔሪድ ይሁንና ኢፍ ሞር ከ4 ሰዓት በላይ ከሆነ ትራንዚት እናደርጋለን ወደ አስፈላጊ ወደሆነ ህክምና ማለት ነው። አብዶመን ኦር ኪድኒን ስናይ ደግሞ አብዶመን ሼፑ ምንድነው? ሲሊንደሪካል ነው። ኢን ሼፕ ፓልፔት ፎር ማስ ኦር ኦርጋን ማለት የተለያዩ ማስ ኦር ኦርጋን የሰውነቱ ክፍሎች ምናምን ነገር ፓልፔት በማድረግ አብዶሜን ላይ ያሉ አብዶሜን አካባቢ የሚገኙ ኦርጋኖችን ማየት እንችላለን ማለት ነው። አምብሊካል ኮርድን ስናይ አምብሊካል ኮርዱ ላይ ምን ማየት አለብን? እነዚህ ሶስት ነገሮች ኤቢኤ ምንለው ኤቢኤ ማለት አርተሪ፣ ቬን፣ አርተሪ ማለት ነው። እነዚህ ሶስቱ መኖር አለባቸው። ትክክለኛ ሙሉ ኪድኒ መኖር አለመኖር እነዚህን በመመልከት ማየት እንችላለን ማለት ነው። ይህ አምብሊካል ኮርድ ከ7 እስከ 10 ቀን ባሉ ጊዜያቶች ውስጥ በራሱ የሚወድቅ ነገር ነው። ልጁ ከተወለደ ከ7 እስከ 10 ቀን ባሉ ጊዜያቶች ማለት ነው። ኢፍ ኦንሊ ቱ ቬዝልስ ፕሬዘንት ከነዚህ ስር ከሶስቱ ኤቪኤ ማለት አርተሪ፣ ቬን፣ አርተሪ ብያቸዋለሁ እና ሁለት ቬዝሎች ብቻ ፕሬዘንት የሚያደርጉ ከሆነ አርተሪ ኤንድ ቬን ከሆነ ኦብዘርቭ ኢንፋንትስ ክሎዝሊ ዲፈረንት አሶሲዬሽን ዊዝ ከሄርት ኦር ኪድኒ አብኖርማሊቲን ያሳያሉ ማለት ነው። እነዚህ ኪድኒ ሜይ ቢ ፌልት ኦን ራይት ኦር ሌፍት ሳይድ ኦፍ ዘ አብዶመን ባይ ዲፕ ፓልፔሽን ፓልፔት በማድረግ የግራና የቀኝ ኪድኒ ዲፕ ፓልፔሽን በማድረግ ማየት ቼክ ማድረግ እንችላለን ማለት ነው። ፕላሴንታን በምናይበት ጊዜ ይሄ ነው ፕላሴንታ፣ ኖርማል ፕላሴንታ። ከዚህ የተቆረጠው ነች አምቢሊካል ኮርድ የምንላት ከዚህኛው የተቆረጠችዋ ነች እና ከ7 እስከ 10 ቀን ባለ ጊዜ ስር ራሷ ፎልት አድርጋለች ያልናት ማለት ነው። ችኛዋ ነች እቺ ተቆርጣ የቀረችው አፓርት ማለት ነው። ጄኒታሊያ ላይ ስናይ ጄኒታሊያ ወር መራቢያ አካል ላይ የወንዱን ስናይ ጄኒታሊያ ሜል አሰስ ፎር ጀስቴሽናል ማቹሪቲ ኤንድ ሴክሹዋል አምቢጊቲ ማለት ነው። ይህ ጄኒታሊያን በማየት ጊዜው ደርሶ ነው የተወለደው ወይ ጊዜውን ሳይደርስ በፊት ነው የሚለውን ጄኒታሊያን በማየት ራሱ አንዱን መለየት እንችላለን። ኦር ሌላ ሴክሹዋል አምቢጊቲ ማለት ጾታው ወንድ ነው ወይ ሴት ነው የሚለውን ዲተርማይን ለማድረግ የሚከብዱ ሁኔታዎች አንዳንዴ ይፈጠራሉና እንደዚህ አይነት ነገር መኖር አለመኖሩን ቼክ እናደርጋለን። ስክሮተም ኢንፉል ተርም ኢንፋንት ጊዜያቸው ደርሶ የተወለዱ ኢንፋንቶች ላይ ስክሮተማቸው ምን ይሆናል? ስወለን ነው፣ አበጥ ያለ ነው፣ ሩጌ ያለው ቦዝ ራይት እና ሌፍት ቴስት ዲሴንድ አድርገው ወደ ታች ወርደው ነው የምናየው ቴስቶች ማለት ነው። ፍሬዎች የዘር ፍሬ የምንላቸው ማለት ነው። ቴስትስ ሜይ ቢ ኢን ፕሮሰስ ኦፍ ዲሴንዲንግ ማለት ነው። ጊዜው ሳይደርስ ከተወለደ ምን ይሆናል? ጊዜው ሲደርስ ቴስቱ የዘር ፍሬ ወደ ታች ስክሮተሙ ላይ መግባቱ ስለማይቀር ፕሮሰስ ላይ ነው ማለት ነው። ኢፍ ዋን ኦር ቦዝ ቴስትስ አር አንዲሴንድድ አንድ ወይ ሁለቱም የዘር ፍሬዎቹ አንዲሴንድ ወደ ስክሮተሙ ካልገቡ ምን ይባላል? ያ ክሪፕቶቺዲዝም ይባላል። ወደ ዘር ፍሬ መያዣው ክፍል ካልገቡ ወደ ከረጢቱ ካልገቡ ማለት ነው። ኤጀኔሲስ የሚባለው ደግሞ ምን ሲሆነው? ኖ ቴስትስ ኦር ክሎዝድ ስክሮታል ሳክ ማለት ነው። ምንም ቴስትስ ከሌለው ምንም የዘር ፍሬ ከሌለው ወይ ደግሞ የስክሮታል ሳክ ወይ የዘር ከረጢት መያዣዋ ዝግ ከሆነች ኤጀኔሲስ ይባላል። ኖርማል ሌንግዝ ኦፍ ኒውቦርን ፔኒስ ገና የተወለደ ልጅ መሽኛው ምን ታክላለች? 2 ሴንቲሜትር ልትረዝም ትችላለች አፕሮክሲሜትሊ ማለት ነው። አሰስ ፎር ዩሪትራል ኦፕኒንግ ማለት ሽንት መስኒያ ቱቧ መውጫዋ ጫፏ ማለት ነው። እሷ ዩሪነሪ ሚያተስ ትባለች እና አብኖርማል ፕሌስመንት ኦን ዶርሳል ሰርፌስ ማለት ከላይኛው በኩል አሁን ትክክል መገኘት ያለበት ፓርት ጫፍ ላይ ነው። ጫፍ የመሽኛው ጫፍ ላይ ማለት ነው ከፊት ለፊት በኩል እሱ ሳይሆን ቀርቶ ከላይኛው በኩል ከመስኛው ከላይ በኩል ከተገኘ ኢፒ ስፓዲያሲስ ትባላለች። ከታች በኩል የምትገኝ ከሆነ ደግሞ ምን ትባላለች? ሃይፖ ስፓዲያሲስ ትባላለች ማለት ነው። ሌላ የፊሜል ጄኒታሊያን በምናይበት ጊዜ ደግሞ ቡልቫ ታይፒካሊ ስዋል ነው። ቡልቫ ምን ያለች ነች? አበጥ ያለች ነው በምትታይ ጊዜ። ላቢያ ማይኖሪያ ኤንድ ክሊቶሪስ አር ላርጅ ዊዝ ላቢያ ማጆሪያ ከቨሪንግ ቦዝ ማለት ነው። ላቢያ ማይኖሪያም እና ክሊቶሪ ላርጅ ነገር ናቸው። ግን እነዚህን ደግሞ ማን ይሸፍናቸዋል ማለት ነው? ተርም አካባቢ የደረሱ ሴቶች ላይ ላቢያ ማጆሪያ ከቨር ያደርጋቸዋል ማለት ነው። ፊሜል ኢንፋንቶች ደግሞ ምን ሊኖራቸው ይችላል? ሲዶ ሚኒስትሬሽን የሚባል ነገር ፎልስ የሆነ ሚኒስትሬሽን የሚመስል ነገር ደም ነገር ሊታይባቸው ይችላል። ሃይማኒያል ታግ ሊኖር ይችላል። ኦር ስሞል ፒስስ ኦፍ ፒንክ ቲሹ ፕሮትሩድስ ቢቱን በላቢያ መካከል ፒንክ የሚመስል ትንሽ የቲሹ ፕሮትሩድ አድርጎ ልናይ እንችላለን ማለት ነው። ይሄው እዚህ ጋር አሁን ይህን በምስሉ ላይ በምትመለከቱበት ጊዜ ጾታውን ወንድም አትሉትም ሴትም አትሉትም ማለት ነው። ወንድም አትሉትም ሴትም አትሉትም። ምክንያቱም የወንድም የሴትም አብሮት ነው ያለው። ስለዚህ ሴክሹዋል አምቢጊቲ ይባላል እና ለእነዚህ አስፈላጊ የሆነ ኬር እና ሳይኮሎጂካልም ሰፖርት የሚያስፈልጋቸው ከሆነ ለመስጠት በጊዜ ይህን ማወቅ ከቤተሰቦቹ ጋር ከአስፈላጊው አካል ጋር ለማውራት ይህን በጊዜ ዲተርማይን ማድረግ ያስፈልጋል ማለት ነው።
ሌላ ኤክስትሪሚቲው ጋር መጣን። ኤክስትሪሚቲ ስናይ ደግሞ አሁን እጅና እግሮቹ ጋር ማለት ነው። አሰስ ፎር መስል ትሆን መስሎቹ ሰውነቱ ላይ ያለው ጡንቻዎቹ በስርዓት ይሰራሉ የሚለውን ቼክ እናደርጋለን። ኖት ሌንግዝ ኦፍ አርምስ ኦር ሌግስ የእጁና የእግሩን ሌንግዝ ቼክ እናደርጋለን። ምን አይነት መሆን አለባቸው? ሲሜትሪካል ማለትም እኩል መሆን አለባቸው። አሁን ለምሳሌ እጅ ካየን የግራና የቀኝ እጁ እኩል መሆን አለበት ሳይዙ፣ የእግሩ ላይም ልክ እንደዛው ማለት ነው። ሊምብ አርም ሜይ ሃቭ ነርቭ ዳሜጅ ሊፈጠር ኦር በርዝ ኢንጁሪ በሚወልዱበት ጊዜ አንዳንድ በጤና ባለሙያ ስህተቶች ምክንያት ሊሆን ይችላል ኦር በሌላ ምክንያት በርዝ ኢንጁሪ ሊፈጠር ስለሚችል ያ ከበርዝ ኢንጁሪዎች መካከል ደግሞ አንዱ ነርቭ ዳሜጅ ሊፈጠር ይችላል እና ያን ቼክ ማድረግ በጣም አስፈላጊ ነው። አሁን ለምሳሌ ብራኪያል ፕሌክስስ ኢንጁሪ ብራኪያል አካባቢ ያለ ነርቭ ችግር ከተፈጠረ ልጁ ማንቀሳቀስ ላይችል ይችላል እጁን ማለት ነው። ኦብዘርቭ ፓልም መዳፉን እናያለን። ሲማንክሪዝም ይባላል ሲንግል ማለት ነው። እጅ መዳፋቸው ላይ ብዙ መስመር ነገሮች መታየት አለባቸው እና አንድ የሚታይ ከሆነ ምን ሊባል ይችላል? የዳውን ሲንድረም ምልክት ተደርጎ ሊወስድ ስለሚችል አስፈላጊውን እንክብካቤ ለማድረግ ይረዳናል ማለት ነው። ይኸው እዚህ ጋር በምስሉ ላይ እንደምታዩት በእርግጥ ምስሉ አነስ ያለ ነው። እነዚህ ነገሮችን ማየት ትችላላችሁ ከዚህ ምስል ማለት ነው። ሌላ አሰስ ሲንደክታሊቲ ሲንደክታሊቲ ዌቪንግ ኦፍ ፊንገርስ ኦር ቲዩመር ሲንደክታሊቲ ምን ማለት ነው? ጣቶቻቸው የእጅም ይሁን የእግር ጣቶቻቸው የተጣቋው ከሆነ ሲንደክታሊቲ ይባላል። ተጣቋው ነው ወይስ ተላቀው ነው የተወለዱት የሚባለው ነገር ሲንደክታሊቲ ይባላል። ፖሊዳክታሊቲ ማለት አሁን ለምሳሌ ሁላችንም 10 ጣቶች ናቸው ያለናል። ከ10 ጣት በላይ ያላቸው ሰዎች ምን ይባላል? ፖሊዳክታይል ይባላሉ። እና እሱ ነገር ራሱ ቼክ እናደርጋለን። ወር አብረው ከእሱ ጋር መኖርም ይችላሉ ወይ ደግሞ ከቤተሰቦቻቸው ጋር ተነጋግረን ሪሙቭ እንዲደረግ ፈቃደኛ ከሆኑም እንደዛ ለማስደረግ በጊዜ ቼክ ማድረግ ያስፈልጋል ማለት ነው። አሰስ ሶል ክሪዝ ይሄ ልክ የእጃቸውን እንዳየን እግሮቻቸው ላይ ያሉ መስመሮች አሉ መርገጫዎቻቸው ላይ ማቹር የሆኑ ኢንፋንቶች ላይ 2/3 ወይ ደግሞ ሙሉ ሶላቸው ሙሉ መርገጫቸው ምንድን ነው መስመር ነገር አለበት ማለት ነው። እሱን ለማየት እንትን ማለት ያስፈልጋል። እስኪን ወር ቆዳቸውን በምናይበት ጊዜ ሬዲሽ ኢንከለር ስሙዝን ፐፊ ነበር። ከለሩ ምንድነው ቀላ ያለና ስሙዝ ነገር ነው። በምንነካበት ጊዜ አት 24 አፕ ቱ 36 አወር ኦፍ ኤጅ ስኪን ፍላኪ ድራይ ኤን ፒንክ ኢንከለር ማለት ነው። ከተወለዱ ከ24 እስከ 36 ባለ ጊዜ ውስጥ ምን ይሆናል? እስኪናቸው ደረቅ ያለ ይመጣል። ከለሩ ደግሞ ወደ ፒንክነት የተቀየረ ይመጣል። ኢዴማ አራውንድ አይስ ፊት እና ጄኒታሊያ ላይ እብጠት አይኖቻቸው፣ እግሮቻቸውና መራቢያ አካሎቻቸው ላይ ኢዴማ ሊታይ ይችላል ማለት ነው። እስኪናቸውን በምናይበት ጊዜ ማለት ነው። ላኑጎ የሚባል ነገር ደግሞ ላኑጎ ማለት ፋይን ሄር ከቨሪንግ ኒውቦርንስ አፐር አርም ሾልደር ኤን ባክ ዛት ዲክሪዚስ አስ ዘ ጀስቴሽናል ኤጅ ኢንክሪዚስ ማለት ነው። ይሄ ጸጉር ነው። ሰውነቶቻቸው ላይ ልጆች ሲወለዱ የሚታይ ጸጉር ነው እና ይሄ ጸጉር ምን አይነት ልጆች ላይ ይበዛል? ፕሪተርን ጊዜያቸው ሳይደርሱ የተወለዱ ልጆች ላይ ይበዛል። ጊዜያቸው ወደ ኖርማል ወደሚባል ጊዜ እየቀረቡ በመጡ ቁጥር ምን ይሆናል? እየቀነሰ ይመጣል እና በዋነኝነት ደግሞ የት ክፍል ላይ ነው የሚገኘው? አፐር አርም ላይ፣ ሾልደር ላይ እና ከጀርባቸው ላይ ሊታይ ይችላል ማለት ነው። ሌላኛው ቨርኒክስ ካሲሳ የሚባለው ነው። ቨርኒክስ ካሶሳ ዋይት ክሬሚ ቺዝ ላይክ ሳብስታንስ ነው። ይሄ ስኪን ሉብሪኬንት ነው። ሲወለዱ ቆዳቸው ላይ የሚታይ ነው። ይሄ ደግሞ የላኑጎ ተቃራኒ ወደ መወለጃ ጊዜያቸው ኦር ጀስቴሽናል ኤጃቸው እየቀረበ ሲመጣ እየጨመረ የሚመጣ ነው ማለት ነው። ይሄና ሰውነታቸው ሃይፖተርሚያ ስር እንዳይገባ ስኪንን ሉብሪኬት በማድረግ ያገለግላል ማለት ነው። ሌላኛው ፓለር ማለት ነው። ሜቢ ሳይን ኦፍ ኒዮናታል አስፊክሲያ፣ ሾክ፣ ሴፕሲስ ኦር አኒሚያ የአኒሚያ ምልክት ነው እና በሚወለዱበት ጊዜ ይህን ማየት በጣም አስፈላጊ ነው። ምክንያቱም አኒሚያን በታውቁት አይነት በሽታ ነው። እነ ሴፕሲስ እነ ሾክ እና አስፊክሲያ እና አስፈላጊውን የሆነ እንክብካቤ በመስጠት ልጁን ህይወቱን ለማዳን ይረዳናል ማለት ነው። ጆንዲስ ደግሞ ኢዝ ኦልዌይስ አብኖርማል ኢፍ ዲቴክትድ ዊዝ ዘ ፈርስት 24 ሃወር ኦፍ ላይፍ ማለት ከተወለደ በ24 ሰዓት ውስጥ ምንጊዜም ዲቴክት ካደረግን ይሄ ጆንዲስ አብኖርማል ስለሆነ ቶሎ ብለን ወደ ህክምና ለመሄድ ይህንም ዲቴክት ማድረግ ወር አሰስ ማድረግ ያስፈልጋል ማለት ነው። ሚሌ የሚባለው ደግሞ አር ቬሪ ስሞል ሲስትስ ፎርምድ አራውንድ ዘ ፒሎሴባሴስ ፎሊክል ዊች አፒርስ ኢን ታይኒ ዋይቲሽ ፓፒል ዛት አር ሲን ኦቨር ዘ ኖዝ ቺክስ ኦር ፎሬድ ኤንድ ቺን ማለት ነጣ ያለች ነገር ነች። ብዙ ጊዜ ምን አይነት ቦታ ላይ የምትታየው? አፍንጫ፣ አገጭ አካባቢ፣ ግንባር፣ ጉንጭ አካባቢ ትታያለች። ዚያር ዩዥዋሊ ዲስአፒር ፊው ዊክስ ኤንድ ዱ ኖት ሪኳየር ትሪትመንት ያለምንም ህክምና በጊዜ ሂደት ራሳቸው የሚጠፉ ናቸው። እዚህ ጋር በምስሉ ላይ እንደምትመለከቱት እንጂ ሚሌ ትባላለች ማለት ነው። በጊዜ ሂደት ራሷ ትጠፋለች። ፓቶሎጂክ አይደለችም። ምንም ጤና ላይ የምትፈጥረው ጉዳት የለም። ስለዚህ በጊዜ ሂደት የምትጠፋ ነገር ነች ማለት ነው። ሌላ ኤሪቴማ ቶክሲከም ኒዮናትረም ማለት ኢትስ ኤ ቤናይን ራሽ ሲን ሞስት ፍሪኩዌንትሊ ኢን ደ ፈርስት 72 ሃወር አፍተር በርዝ ነው። ካራክተራይዝድ ባይ ኤሪቴማተስ ማኪዩል ፓፒል ፐስትል ሪዜምብሊንግ ፍሊ ባይት ፕሬዘንትስ ኦን ዘ ትራንክ ኤክስትሪሚቲስ
በት ኖት ኦን ዘ ፓልም ሶርስ። ይሄ መዳፍ ላይ የእግር መርገጫ ላይ ወይ እንትን ላይ አይደለም የሚታየው፣ ግን ቤናይን ነው ማለት ብዙም ጉዳት ያለው ነገር አይደለም። የሚታየው ደግሞ ከተወለደ በ72 ሰዓት ውስጥ ምናምን ነገር ነው መታየት የሚጀምረው። ቀላ ያለ እንደ ማኪዩል እንደ ፓፒዩል እና ፐስቲል አይነት ነገር ነው የሚታየው ማለት ነው። እና ለዚህኛው ምንም ትሪትመንት አያስፈልገውም፣ ቤናይን ስለሆነ በራሱ ጊዜ የሚጠፋ ነው። እዚህ ምስሉ ላይ የምትመለከቱት ሰውነቱ ላይ ቀላ ቀላ ያለ ፓርት ማለት ነው። እነዚህ ቀላ ቀላ ያለ ፓርት እነዚህ የሪትማተስ እንትን ምልክት ናቸው ማለት ነው። ሌላኛው ደርማል ሜላኖሲስ ኦር ሞንጎሊያን ስፖት የሚባለው ማለት ነው። ይሄ ምን አይነት ነው? እዚህ ምስሉ ላይ እንደምትመለከቱት ስሌት ግሬ ኦር ብሉ ብላክ ሌሽን ማለት ይሄ ጠቋቆሩ ሰውነቱ ላይ የምትመለከቱት ፓርት ማለት ነው። ብዙ ጊዜ የት ነው የሚታዩት? ይሄ ሉምቦ ሳከራል ኤሪያ ማለት እዚህ አካባቢ ነው ብዙ ጊዜ የሚታዩት። እዚህ አካባቢ ነው የሚታዩት። አኪሙሌሽን ኦፍ ሜላኖሳይት ኢን ዘ ደርሚስ። ይሄ የሚጠቁሩበት ምክንያት ምንድን ነው? እዛው የሰውነቱ አካባቢ ላይ ሜላኖሳይት በከፍተኛ መጠን ስለሚገኙ ነው። ብዙ ጊዜ ደግሞ የሚታዩት በምንድን ነው? ዳርከር ፒግመንቴሽን ሆኖ ነው። ሜቢ ሚስቴክን አስ ብሩሲስ አዘር ከለርስ ሰች አስ ሬድ፣ ፐርፕል፣ ግሪን ኦር የሎ። ብዙ ጊዜ እንደ ቁስል አይነት ወር እንደ ጠባሳ አይነት ነገር ሆነው ሊታዩ ይችላሉ፣ ግን እንደዛ አይደሉም። ምክንያቱም እነዚህ ከአደጋ ጋር በተገናኘ የሚፈጠሩ ስለሆነ ከለራቸው ወደ ሬድ፣ ፐርፕል፣ ግሪን ወር ወደ የሎ ነው የሚያደላው እነዛ። ይሄ ግን እዚህ ጋር ከላይ እንዳለው ወደ ስሌት ግሬ ወይ ወደ ብሉ ብላክ ነገር ነው የሚያደሉት ማለት ነው። በጊዜ ሂደት ደግሞ ሊጠፉ ይችላሉ። ኢቫሉዌሽን አያስፈልገውም፣ ጉዳትም ስለሌላቸው ማለት ነው። ይህ ራሱ የአንዱ የሞንጎሊያን ስፖት ምልክት ነው ማለት ነው። ይሄ እዚህ ጋር የምትመለከቱት ሌላ ቴላጀክታቲክ ኔቪ የሚባለው ማለት ነው። ይሄ ዘ ስፔል ፒንክ ኦር ሬድ ማስክ ማለት ይሄ እዚህ ጋር ጭንቅላቱ ላይ የምትመለከቱት ማለት ነው። ስትሮክ ባይት ይባላል። ሳምታይም ፋውንድ ኢን ዘ ኔፕ ኦፍ ዘ ኔክ፣ አይሊድ፣ ኖስ ኦር ፌር ስኪንድ ማለት ብዙ ጊዜ እዚህ ጋር ብቻ አይደለም የሚታየው፣ አንገት ላይ ሊታይ ይችላል። አይሊድ የአይን ሽፋን ላይ ሊታይ ይችላል። እንደዛ አይነት ቦታ ላይ ነው የሚታዩት እና ጫነ በምናደርግበት ጊዜ ደግሞ ምን ሊሉ ይችላሉ? የሆነ ከለራቸው ሊቀየር ይችላል፣ ሊጠፋ ይችላል። ጫነ በምናደርግበት ጊዜ ማለት ነው። ስንለቃቸው ግን ወደ ቦታቸው ይመለሳሉ። ኔቨስ ፍላሜተስ ኦር ፖርት ዋይን ስቴን የሚባለው ደግሞ የፖርት ዋይን ስፔን ኢዝ ዳርክ ሬዲሽ ነው። ዳርክ ሬዲሽ ፐርፕል በርዝ ማርክ ዛት ሞስት ኮመንሊ አፒርስ ኦን ብዙ ጊዜ ፌስ ላይ ነው የሚወጣ የተቃጠለ አይነት ያ የሰውነቱ አካባቢ በእሳት የነካው በእሳት የተቃጠለ አይነት ነገር ነው የሚመስለው። ብዙ ጊዜ የሚወጣው ፊት ላይ ነው። ኢትስ ኮዝድ ባይ ግሩፕ ኦፍ ዳይሌትድ ብለድ ቬዝል ነው። እዛ አካባቢ ዳይሌት ባደረጉ ብለድ ቬዝሎች አማካኝነት ነው የሚፈጠረው። ኢት ዳዝ ኖት ብላንች ዊዝ ፕሬሸር ኦር ፌድ ዊዝ ታይም ማለት ነው። ይህ በጊዜ ሂደት የሚጠፋ አይደለም። በእጃችንም ጫነ በምናደርግበት ጊዜ ከለሩን አንቀይረውም። የራሱን ከለር ይዞ ነው የሚቀመጠው። ዴር አር ኮስሞቲክስ አቬሌብል ዛት ዌል ከቨር ዘ ስቴን ኢፍ ኢትስ ዲስፊገሪንግ ማለት ነው። ምቾት የሚነሳ ከሆነ አንዳንድ ኮስሞቲክሶችን ተጠቅመን ያን ነገር እንዲቀንስ ማድረግ እንችላለን ማለት ነው። ሌዘር ቴራፒ ሃዝ ቢን ሰክሰስፉሊ ዩዝድ ቱ ፌድ ፖርት ዋይን ስቴን። ሌዘር ቴራፒን ተጠቅመን እሱን ደግሞ ከለሩን ወደ ኖርማል የሰውነት ወደ ቆዳ ከለር መቀየር እንችላለን ማለት ነው። ባክን በምናይበት ጊዜ ደግሞ ጀርባ ላይ ኦር አነስ ኦር ሬክተምን ስናይ አሰስ ፎር ኢንታክት ስፓይን ዊዛውት ማሰስ ኦር ስፓን። ጀርባውን ቼክ በምናደርግበት ጊዜ እያንዳንዱ ጀርባውን ክፍል ቃስ ያለን እየዳሰስን ወደ ላይ ወጣ የጎረበጠ ነገር መኖር አለመኖሩን ቼክ እናደርጋለን። ስሞል ኢንደንቴሽን አት ዘ ቤዝ ኦፍ ዘ ስፓይን ሜይ ሰጀስት ፒሎኒዳል ዲምፕል ኦር ሜይቢ ፒሎኒዳል ሳይነስ ኦፕኒንግ ሪፕሬዘንትስ ፖሲብል ስፓይናል ባይፊዳ ኦከልታ ማለት ስፓይናል ባይፊዳ የሚባል ኮንጀኒታል አኖማሊ እና እሱ መኖር አለመኖሩን ቼክ ለማድረግ ይጠቅማል ማለት ነው። ይህ ፒሎ ኒዳል ዲምፕል ማለት በእጃችን እየዳሰሰን በምንሄድበት ጊዜ ያ ቦታ ላይ የጎረጎደ ነገር ካለ ወር ደግሞ በአይናችንም ሲታይ ወደ ላይ ከፍ ያለ ነገር ካለ ማለት ነው። ታፍ ኦፍ ሄር ፕሬዘንትስ አት ቤዝ ኦፍ ዘ ስፓይን ማለት ነው። አት ቤዝ ኦፍ ስፓይን ላይ የፀጉር አይነት ብዛት ነገር ካለ ምን ይባላል? ያ ኔቨስ ፒሎስ ይባላል። ይህን ማየት በጣም አስፈላጊ ነው ማለት ነው። አነስ ኦር ሬክተም ደግሞ ቼክ ፎር ፕሬዘንስ ፖዚሽን ኤንድ ፓተንሲ ማለት ነው። አነስ ኦር ይሄ ፊንጢጣ የምንለው ነገር መኖሩን ፕሬዘንስ ቦታውን ጠብቆ ነው ወይ ካለስ ደግሞ ክፍት ነው የሚለውን ቼክ ማድረግ ያስፈልጋል ማለት ነው። ሀዛ ቤቢ ፓስ ሚኮኔ ማለት ዘፈርስት ቤቢ ስቱል ማለት የመጀመሪያ ሰገራውን ልጁ ፓስ አድርጓል። ተርም ኢንፋንት ላይ ማጆሪቲ በ24 ሰዓት ውስጥ ነው የስቱል ፓስ የሚያደርጉት ማለት ነው። ኢፍ ሬክተም ኖት ፓተንት ክፍት ካልሆነ ምን ይባላል? ድፍን የሆነ ፊንጢጣ ይዞ የተወለደ ኢምፐርፎሬትድ አነስ ይባላል። ያ ነገር አለ ወይ? ይሄ ዳርክ የምታዩት የዚች ጋር ዳርኳ ሚኮኔ የምትባለው ስቱል ነች። የመጀመሪያ የቤቢ ስቱል ማለት ነው። እዚህ ጋር በምስሉ ላይ የምትመለከቱት ኢምፐርፎሬትድ አነስ ነው። ማለትም ድፍን የሆነ አነስ ማለት ነው። ምንም ፊንጢጣው ዝግ ነው። ስለዚህ ልጁ መጸዳዳት አይችልም ማለት ነው። ይህንም በጊዜ ገና እንደተወለደ ቼክ ማድረግ ያስፈልጋል።
በጤና ባለሙያ ችግር ምክንያት ቼክ ሳይደረግ ሄደ ልጁ ላይ ወደ ከፋ ጉዳት ሊፈጠር ስለሚችል ማለት ነው። ስለዚህ ልጁን በምንድነው ፍሉድ ምግብ እንዲያገኝ የሚደረገው? እንደዚህ አይነት ልጅ አይቪ ነው የሚሰጠው ማለት ነው። ምክንያቱም ሚጢጣው ድፍን ስለሆነ የሚመገበው ምግብ መጸዳዳት ስለማይችል ጤናው ላይ ጉዳት ሊፈጥር ስለሚችል ማለት ነው። ስለዚህ አይቪ ፍሉድ ነው የምንሰጠው ማለት ነው። እና ፓርት ስሪ ይህን ይመስላል። በፓርት ፎር እንገናኛለን። እስከዚህ ድረስ ስለተከታተላችሁን እጅግ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ሳጥን ውስጥ ማስቀመጥ ትችላላችሁ። ሰብስክራይብ በማድረግም ቤተሰብ ያልሆናችሁ ሰዎች ካላችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ቀጣይ በሌላኛው ፓርት እስክንገናኝ ድረስ መልካም ጊዜ ይሆንላችሁ።